ብዙ የተፋቱ ሰዎች በህይወትሽ ውስጥ በመጡ ቁጥር በጓደኝነት ወደ አንቺ በመጡ ቁጥር የአንቺ ትዳር አደጋ ውስጥ ነው በ75% ይላል ሳይንስ። የታደለ ሮባ ሚስት ጉድ ተጋለጠ። ከኢንተርቪዎቿ ጀርባ ያለው እውነታ ምንድን ነው? ዛሬ እንግዲህ በዚህ ርዕሰ ጉዳይ ላይ ከሰሞኑ ያገኘነውን መረጃ ወደ እናንተ ለማጋራት መተናል። መልካም ቆይታ። በዚህ ርዕሰ ጉዳይ ላይ እንግዲህ አንድ ግለሰብ ካናዳ ቶሮንቶ ነዋሪ የሆነ ሰው በዚህ ጉዳይ ላይ የሚያውቀውን እውነታ በግልጽ አስፍሯል። እንዲሁም ደግሞ ይህንን ጉዳይ የሚቃረንም ሰው ካለ ምላሽ የመስጠት መብት እንዳለው ነው በጽሁፉ ላይ ያሰፈረው። የታደለ ሮባ ሚስት እንግዲህ ከቅርብ ጊዜ ወዲህ በተለያዩ ማህበራዊ ሚዲያዎች ላይ እየቀረበች የትዳር አማካሪ ከሆነች ሰነባብታለች። በተለያዩ ርዕሰ ጉዳዮች ላይ በተለይ ከትዳር ጋር ተያይዞ ከእጮኝነት ጋር ከፍቅረኝነት ጋር ተያይዞ የተለያዩ ሀሳቦችን ስትሰጥ ሰምተናታል። በተለይ ደግሞ ከፍቺ ጋር ተያይዞ በጣም ጠንከር ያለ ሀሳቦችን በመስጠት በብዙዎች በሚባል ደረጃ በብዙ ባለትዳሮች ዘንድ ስትደነቅ፣ በብዙ ወጣት ሴቶች እንዲሁም ደግሞ ያላገቡ ወንዶች ዘንድ ተደናቂነትን ስታተርፍ ቆይታለች። ትንሽ አነጋጋሪ ሆኖ የነበረው ሀሳብ አስተያየቷ ደግሞ ከፈቱ ሴቶች ጋር ወይም ከፈቱ ሰዎች ጋር መሆን ራስን ለፍቺ ያጋልጣልና ፍቺ ወረርሽኝ ነው። ስለዚህ ባለትዳር የሆኑ ሰዎች ከነዚህ ግለሰቦች መራቅ አለባቸው ብላ የተናገረችው ንግግር ትንሽ አነጋጋሪ ሆኖ ነበረ። ምክንያቱም ደግሞ ሰው ፈልጎ እንደዚህ አይነት ህይወት ውስጥ አይገባም። በተለያየ አጋጣሚ ይሄ ነገር ሊፈጠር ይችላልና እንደ ማህበረሰብ እነዚህን ሰዎች ማግለል አለብን ወይ? እንዴት እንደዚህ አይነት ሀሳብ ትሰጣለች? ልክ አይደለም። ይሄ ጽንፈኝነት ነው፣ የአንዱን ወገን ብቻ ያጋደለ አስተያየት ነው የሚሉ ሰዎች ተበራክተው ነበረ። ትንሽ በየተለያዩ ሶሻል ሚዲያዎች እቺ ሀሳብ እየተቆረጠች እየተለጠፈች አነጋጋሪ ሆኖ ሰንብቶ ነበረ። ይህንን ተከትሎ ነው እንግዲህ ቀደም ብዬ ልነግራችሁ እንደሞከርኩት ካናዳ ነዋሪ የሆነው ግለሰብ አቶ ምስክር የሚባል ኢትዮጵያዊ በማህበራዊ ድረ ገጹ ላይ ስለዚች ሴት እውነታውን ያጋለጠው እንዲህ ብሎ ይጀምራል። እንግዲህ በቅድሚያ ይህንን ጽሑፍ የምጽፈው ወይዘሮ ቤተልሔም ከቅርብ ጊዜ ወዲህ በተለያዩ ሚዲያዎች ላይ እየቀረበች የምትሰጣቸው ቃለ ምልልሶች ከግል ስብዕናዋ ጋር የሚጋጭና ማስመሰል የተሞላበት በመሆኑ ትውልድ ከዚህ አይነት አስመሳይነት እንዲጠበቅ ለማስተማር ነው። ሰዎች ወደ አደባባይ ሲወጡ የራሳቸውን ገበና ቢቻል ማስተማሪያ ቢያደርጉ፣ ካልሆነ ግን ዝም ቢሉ ተመራጭ ነው ብዬ አስባለሁ። እኔ ቤተልሔምን የማውቃት በ1990ዎቹ አጋማሽ ሲሆን ጓደኛዬ የመጀመሪያ ባለቤቷ ስለነበር በእርሱ አማካኝነት ነው። ጓደኛዬ አቶ ወንድማገኝ አሊ የኢትዮ ቴሌኮም ጉለሌ ቅርንጫፍ ምክትል ስራ አስኪያጅ የነበረ ሲሆን እኔ ከሀገር እስከወጣሁበት ጊዜ ድረስ እዛው መስሪያ ቤት ይሰራ እንደነበር መረጃው አለኝ። ለሰርጉም ሚዜው ነኝ። የቤተልሔምና የአቶ ወንድማገኝ የሰርግ ቀን የምርጫ 97 የቅንጅትና የኢህአዴግ የምርጫ ቅስቀሳ ሰልፍ ከሚካሄድበት አንድ ሳምንት በፊት በአዲስ አበባ ሂልተን ሆቴል ነበር። ቤተልሔም በቬሎ ተሞሸረች። ሂልተን በነበረው ሰርግ ላይ አንጋፋው ድምፃዊ ማህሙድ አህመድ ካልዘፈነልኝ በማለቷ ከፍተኛ ክፍያ በመክፈል ማህሙድ እንዲዘፍን ተደርጓል። በጣም የሚገርመው ማህሙድ የሚያስታውሰው ባይሆንም ከታደለ ሮባ ጋርም ስትጋባ አሜሪካን ሆኖ የመልካም ምኞት መግለጫ የሰጠው ቀድሞ ዘፍኖ ያጋባት ሰው ነው። ወይዘሪት ቤተልሔምና ታደለ ሮባ መልካም ጋብቻ ሲል በቲቪ ታየው። ቤተልሔም ሰርግ ስታደርግ የ4 ወር ነፍሰ ጡር ነበረችና ባገባች በ5ኛ ወሯ ወንድ ልጅ በሰላም ተገላገለች። ልጁ ከተወለደ ከዓመት በኋላ ግን የቤተልሔምና የአቶ ወንድማገኝ ትዳር ንፋስ ገባበት። በየዕለቱ ጠብና ጭቅጭቅ መጣ። ቤተሰብ ከሽማግሌ ጋር በመሆን ጥንዶቹን ለማስታረቅ ጥረት ቢያደርግም ቤተልሔም አሻፈረኝ በማለቷ እሷ ልጇን ይዛ እናቷ ቤት ስትቀር አቶ ወንድማገኝ ደግሞ ቤቱን ለቆ ይወጣል። ይህም የሆነበት ምክንያት እንግዲህ ቤተልሔምና አቶ ወንድማገኝ ተጋብተው ሲኖሩ ኑሯቸውን ያደረጉት በወላጅ እናቷ ቤት ስለነበረ ነው። የሚያሳዝነው አቶ ወንድማገኝ ከቤት ከወጣ በኋላ
ልጁን እየሄደ እንዲያገኝ ተከልክሎ ስለነበር ፍርድ ቤት ከሶ ነው ልጁን እንዲያይ የተፈቀደለት። ዛሬ የ21 ዓመት ወጣት የሆነው የቤተልሔምና የአቶ ወንድማገኝ ልጅ ከ4 ዓመቱ ጀምሮ ጂም ልሰራ ነው እያለች ከቤት እየወጣች ታድር እንደነበር ማስረጃ በማሰባሰብ አባትየው ከ4 ዓመቱ ጀምሮ በፍርድ ቤት ትዕዛዝ እያሳደገው ይገኛል። አሁን የኮሌጅ ትምህርቱን እያጠናቀቀ ነው። ቤተልሔም ልጇን አባቱ ወስዶ ማሳደግ ከጀመረ በኋላ በዓመት አንድ ጊዜ እንኳን ጠይቃው እንደማታውቅ በቅርብ ያሉ ሰዎች ይናገራሉ። ለአዲስ ዓመትና ለዓመት በዓል ብቻ እናቷ ልብስና ጫማ እየገዙ ይልኩለት ነበር። ቤተልሔም ትዳሯን ከፈታችና ልጇንም ለአባቱ ከሰጠች በኋላ ውሎ አዳሯ ጂምና ናይት ክለብ ነበር። በዚህ አጋጣሚ ነው እንግዲህ በቦሌ ሮክ በወቅቱ ስፖርት ይሰራ ከነበረው ታደለ ሮባ ጋር የተዋወቀችው። ቤተልሔም ከታደለ ሮባ ጋር ከመተዋወቋ በፊት የተለያዩ ሌሎች አርቲስቶች ጋር ጓደኝነት የነበራት ቢሆንም ከአንዳቸውም ጋር ግን ዘላቂ የሆነ ግንኙነት እንዳልነበራት ይታወቃል። ታደለ ሮባም ቢሆን ሚስቱን ፈቶ ልጁን ብቻውን ያሳድግ የነበረ ሰው ስለነበረ እንደ ማንኛውም ማታ አሳድሮ እንደሚሸኛቸው ሴቶች ማታ ማታ ከናይት ክለብ በኋላ ይዟት ወደ ቤቱ ይሄድ ነበር። ታደለ ሮባም ግንኙነቱን በማጥበቅ አንዳንድ ቦታም ይዟት መሄድ ይጀምራል። ከልጅነቷ ጀምሮ በአደባባይ ከአርቲስት ጋር መታየትና ታዋቂ የመሆን ምኞት ላላት ለቤተልሔም ይህ አጋጣሚ ህልሟን የሚያሳካ ሆኖ አገኘችው። ታደለም በፍጥነት ግንኙነታቸውን ወደ ጋብቻ እንዲቀየር በመወሰን ሽማግሌ ለእናቷ ይልካል። አስቀድማ ስለታደለ መረጃ ለእናቷ ያልሰጠችው ቤተልሔም ሽማግሌ የላከው አዝማሪው ታደለ ሮባ መሆኑን ቴሌቪዥን ላይ ሲያዩ ፈጽሞ አይደረግም አሉ። ቤተልሔም ግን ሞቼ ይገኛለሁ፣ አንቺ ባትፈቅጂም አገባዋለሁ ብላ ሰርግ የመደገስ እንቅስቃሴ ውስጥ ገባች። የታደለና የቤተልሔም ሰርግ በ2010 ዓመተ ምህረት የመንግስት ለውጥ ዋዜማ በኢንተርኮንቲኔንታል ሆቴል ሲካሄድ እናቷ በቦታው እንዳልተገኙ የቀድሞ ባለቤቷ አጫውቶኛል። ከእናቷ ጋርም የታረቁት በስንት ሽማግሌ ጥረት ከታደለ ልጅ የወለደች ጊዜ ነው። የሰርጋቸው ቪዲዮ አሁንም ድረስ በጆሲ ኢን ዘ ሃውስ ዩቲዩብ ቻናል ላይ ስላለ ማንም ሰው ሊያዩ ይችላል። ጉድና ጅራት ወደ ኋላ ነው የሚባለው ነገር የሚመጣው አሁን ነው። የታደለና የቤተልሔም ሰርግ ላይ የታደለ ሚዜ የሆነው ሰይፉ ፋንታውን ከሰርጋቸው በኋላ ሁለቱንም በሰይፉ በኢቢኤስ ላይ እንግዳ አድርጎ ሲያቀርባቸው ቤተልሔም ሌላ ሰው ሆና ነበር የቀረበችው። ትዳሩን ፈቶ አንድ ልጁን ይዞ ትዳር መመስረቱ ታደለ ባልካደበት ሁኔታ ቤተልሔም ግን ከዚህ በፊት ትዳር ያልነበራት ልጅ የሌላት አዲስ ሴት መስላ ነበር የቀረበችው። ይህንንም የሰይፉ ዩቲዩብ ቻናል ላይ በመመልከት ማረጋገጥ ይቻላል። ከዚህም አልፎ ጋዜጠኛ ሰይፉ ፋንታውን እንዲህ የሚል ጥያቄ ያቀርብላቸዋል። ለመሆኑ እንዴት ነው እችን የመሰለች ልጃገረድ ልጅ ያገኘኸው ሲለው ከላይ ከተሰጠ እንዲህ ነው በማለት ይሳሳቃሉ። ይህንንም የሰይፉ ዩቲዩብ ቻናል ላይ መመልከት ይቻላል። በነገራችሁ ላይ ታሪኩን ጠንቅቆ የሚያውቀው የቅርብ ጓደኛው አርቲስት ብርሃኑ ተዘራ እንኳን ለታደለ ሰርግ ከአሜሪካን አልመጣም ነበር። ሲሆን እንደ ቅርብ ጓደኝነቱ ለታደለ ሚዜ መሆን ያለበት ከሰይፉ ይልቅ ብርሃኑ ነበር። ብርሃኑ ግን ለሰርጉ እንኳን አልመጣም ነበር። እንግዲህ ይቺ ቤተልሔም ናት ከቅርብ ጊዜ ወዲህ የስነ ልቦና ባለሙያ ሆና ስለ ፍቅር ግንኙነትና ስለ ቤተሰብ ብቁ አመራር ስትተነትን የምትታየው። ለዚህ ጽሑፌ ምክንያት የሆነኝ በተወዳጁ አርቲስት ቴዲ አፍሮ ባለቤት አምለሰት ሙጬ ዩቲዩብ ቻናል ላይ ሰሞኑን ቀርባ የተናገረችው ጉዳይ ነው። ብዙዎችን ከጥናቱ ምንጭ ትክክለኝነት ላይ አስተያየት ሲሰጡ ብመለከትም የኔ አስተያየት ግን ከዚህ የተለየ ነው። ቤተልሔም በዚህ ቃለ ምልልሷ ላይ ትዳር ከፈቱ ሴቶች ጋር የምትውል ሴት ትዳሯን የመፍታት እድሏ 75 በመቶ ነው ትላለች። በመጀመሪያ ደረጃ ቤተልሔም የመጀመሪያ ትዳሯን ስትፈታ የዲፕሎማ ምሩቅ እንደነበረች ነው የማውቀው። ከፍቺ በኋላ ተምራለች ቢባል እንኳን የትና መቼ እንደተማረች ሳይገለጽ የማስተርስ ዲግሪ ባለቤት መሆኗን እየጠቀሱ ሚዲያ ላይ ሲያቀርቧት ብዙ ታዝቤያለሁ። እርግጥ አንዳንድ ሰዎች ገንዘብ እየሰጡ ሚዲያ ላይ ይቀርባሉ ሲባልም ስለሰማው አልገረመኝም። ለመሆኑ አንድ ሰው በማስተርስ ዲግሪ ስለተመረቀ ብቻ የስነ ልቦና አማካሪና ተንታኝ ተብሎ ሚዲያ ላይ ይቀርባል ወይ? አምለሰትስ እንዲህ አይነት ሰው ወደ መድረኳ ስታቀርብ ትንሽ የቤት ስራ ለምን አልሰራችም? ጥናት እያለች ስትዘበዝብስ ከየት አመጣሹ አይባልም?
ከሁሉም የገረመኝ ደግሞ ከታዋቂው የስነ መለኮት መምህርና የስነ ልቦና ባለሙያ ዶክተር ወዳጄነ መሐረነ ጋር አንድ ቴሌቪዥን ላይ ስነ ልቦና ልተነትን ነው ብላ የመጣች ጊዜ ሀገር ጃርት እያበቀለች ነው አስብሎኛል። ደግነቱ ይህ ፕሮግራም ከዶክተር ወዳጄነ ጋር ባለመስማማቷ ፕሮግራሙ መቆሙ ብዙም ሳይቆይ ቲክቶክ ላይ ሲነገር ሰምቻለሁ። ግን ባየሁት 1-2 ፕሮግራም ላይ ቤተልሔም ዶክተር ወዳጄነህን ስለ ስነ ልቦና ሳይንስ ልታስተምረው ማይኩን ለረጅም ጊዜ ይዛ ስታወራ ትታያለች። ግንኙነታቸው የተቋረጠውም በጸብ እንደሆነ ሰምቻለሁ። አልገረመኝም። ዶክተር ወዳጄነህ ቢቸግረው አውርታ እስክትጨርስ አንገቱን እየነቀነቀ ያዳምጣት ነበር። ቤተልሔም ካሏት የዩኒቨርሲቲ መምህራንን በአንድ አዳራሽ ሰብስባ ስለ ሙያችሁ ልንገራችሁ ከማለት የማትመለስ ግብዝ ሴት እንደሆነች መመስከር እችላለሁ። ሰዎች ለሌሎች አርአያ መሆን ከፈለጉ በራሳቸው ሕይወት ውስጥ ያሳለፉትን ገልጸው በሐቅ ልምዳቸውን ማካፈል ችግር የለውም። ካልሆነም ዝም ማለት እየተቻለ ቤተልሔም የትዳር አማካሪና ምሳሌ ሆና መምጣቷን አስቤው ደክሞኝ የተውኩት ጉዳይ ነው። ልጇን ለአንድ ጊዜ ዞር ብላ አይታ የማታውቅ ሰው እንዴት ስለ መልካም ትዳር ልትመሰክር መጣች? ለመሆኑ እሷ የመጀመሪያ ትዳሯን ከፈታች በኋላ ቢያንስ ለ10 ዓመታት ያህል ፈት ነበረች። እናም ፈት ስለሆነች ስንት ሴት ባለ ትዳር ጓደኞቿን አፋታች? ምን ብላ አስመከረቻቸው? ከእሷ ጋር ስለዋሉ ብቻ ትዳራቸውን ሲፈቱ አይታለች? ይህንን በማስረጃ ልታረጋግጥልን ትችላለች? ለመሆኑ እሷ ከመጀመሪያ ትዳሯ የተፋታችው በዙሪያ ፈት ሴቶች ወይም በእሷ አባባል ሲንግል ማም ስለነበሩ ምክራቸውን ሰምታ ነው? የፈታች ሴትን አጠገብ ማስቀመጥ አይገባም ስትል ምን ማለቷ ነው? መልስ አልባ ጥያቄ ነው። ከዚህ በኋላ ቤተልሔምን ሚዲያ ላይ ይዛችኋት የምትቀርቡ ጋዜጠኞች የሚከተሉትን ጥያቄዎች ብትጠይቋት ደስ ይለኛል። አንደኛ፣ ለመሆኑ የመጀመሪያ ትዳርሽን የፈታሽው በምን ምክንያት ነው? ሁለተኛ፣ በመጀመሪያ ትዳርሽ ውስጥ ሆነሽ የወለድሽው ልጅሽን የካድሽው ለምንድን ነው? ለመሆኑ ማስተርስ ዲግሪ ተማርኩ የምትዩ የት ዩኒቨርሲቲ ተምረሽ ነው? ማስረጃሽን አቅርቢ። አራተኛ፣ በማንኛውም ኢንተርቪው ላይ ስለ አባትሽ ምንም ስትናገሪ አትታይም። ለምንድን ነው? አምስተኛ፣ ለመሆኑ ከዶክተር ወዳጄነህ ጋር የተጣላችሁበት እውነተኛ ምክንያት ምንድን ነው? እነዚህንና ሌሎች ጥያቄዎችን በግልጽነት የምትመልስ ከሆነ ለዓመታት የተደበቀው ቅሌት ግልጽ ይሆናል ብዬ አምናለሁ። ምስክር ነኝ ከቶሮንቶ። ሐሳብ አስተያየታችሁን አካፍሉኝ እስኪ። ወይም ስለ ታደለ ሮባ ባለቤት አውቀዋለሁ ያለውን መረጃ እንዲሁም ደግሞ ሰሞኑን ወይም ከቅርብ ጊዜ ወዲህ ሚዲያ ላይ እየወጣች ስለምታማክራቸው ጉዳዮች ወይም ስለምታነሳቸው ሀሳቦች፣ ሰውን ለመምከር ስለምትፈልግባቸው ርዕሰ ጉዳዮች እንዲሁም ደግሞ ከዚህ ቀደም ስለሚያውቀው የእሷ የግል ሕይወት ለመናገር ሞክሯል። ይህንን ጉዳይ ተመልክቶ እንግዲህ ቤተልሔምም ሆነች ታደለ ሮባ ወደ ሚዲያ መጥተው የሰጡት ምንም አይነት ምላሽ የለም፣ ወይም ደግሞ በማህበራዊ ሚዲያቸው ላይ ያጋሩን አንድም ነገር የለም። ይህ ጉዳይ እንደተባለው እውነት ከሆነ በጣም የሚያሳዝንና የሚያሳፍር ነገር ነው። በእርግጥ የትኛውም ማህበራዊ ሚዲያ ላይ የሚወጣ ሰው የራሱን ሕይወት በግልጽ አይናገርም። በተለይ ታዋቂ ነን የሚሉ ግለሰቦች ወይም ታዋቂ የሆኑ ግለሰቦች የሚያነሷቸው ሀሳቦች አንዳንዴ እነሱ ሊኖሯቸው የሚፈልጓቸው የነበሩ ሀሳቦች እስከሚመስለን ድረስ ፍጹም ሰላማዊ፣ ፍጹም በቃ የተረጋጋ ህይወት ያላቸው የሚመስሉ ግለሰቦች ትዳር እንደዛ ነው ወይም እጮኝነት እንደዛ ነው ብለው ያማክሩንና እኛ ወደዛ ስንገባ የምናገኘው ነገር ሌላ ነው የሚሆነውና እንደውም አንዳንዴ በጣም የሚገርመኝ ሚዲያ ላይ የሚቀርቡ ግለሰቦች ወይም በትዳር ጉዳይ በተለይ 20 ዓመት 30 ዓመት 40 ዓመት ምናምን ቆዩ ተብሎ የሚቀርቡ ግለሰቦች ሲጠየቁ አብዛኞቻችሁ ሰምታችሁ የምታውቁ ከሆነ አንድም ቀን ተጣልተን አናቅም፣ አንድም ቀን ቀና ብሎ አይቶኝ አያቅም፣ አንድም ቀን ቀና ብላ አይታኝ አታቅም የሚሉ ምስክርነት የሚሰጡ ሰዎች ይኖራሉና ብዙ ጊዜ እኔ ስለምገረምበት ነው። ይህንን ሀሳብ እንደምትጋሩኝ እርግጠኛ ነኝ። በትዳር ውስጥ አንድ ላይ እየተኖረ 30 ዓመት 40 ዓመት 50 ዓመት ተኖሮ ቀና ብሎ አለመታየት ይሄ
ጤነኝነትም አይመስለኝም። አለመጣላት ልክም አይደለም። ሰው በሀሳብ አይስማማም። መጣላት ማለት የግድ መደባደብ፣ መፈነካከት ምናምን አይደለም። በሀሳብ አለመስማማት ራሱ መጣላት ነው። ይሄ ደግሞ የሰውኛ ባህሪ ነው እንጂ ኃጢአትም አይደለም። እንኳን ሁለት የተለያዩ ሰዎች፣ ሁለት ከተለያየ ማህበረሰብ፣ ከተለያየ አስተዳደግ፣ አንዳንዴ ደግሞ በክልልም በሀገርም ሊለያዩ ይችላሉ እነዚህ ግለሰቦች ወደ ትዳር የሚመጡት። ከተለያየ ማህበረሰብ፣ ከተለያየ አስተዳደግ፣ ከተለያየ ቤተሰብ የመጣ ሰው ይቅርና የራሳችን እግር እንኳን ስንሄድ ይጋጫል። ይሄ እውነታው ይሄ ነው። የማይመስል ነገር ሚዲያው ላይ የሚያወሩና ለወጣቱ ትውልድ የሚያስተምሩ ግለሰቦች አሉ። በዚሁ አጋጣሚ እንደ ኢትዮ ፕላስ እባካችሁ ተቆጠቡ ለማለት እንወዳለን። እንደ እውነቱ መሀሉ አይነገርም። የትዳር ህይወት መሀሉ አይነገርም። ብዙ ትልልቅ ሰዎችን ስታማክሩ የሚሏችሁ መልስ ነው። መጀመሪያው በጣም ደስ ይላል፣ መሀሉ አይነገርም። ከዛ ደግሞ መጨረሻው በጣም ደስ ይላል መዝለቅ ሲቻል። ይሄ ነው እውነታው። አንድም ቀን ቀና ተባብለው ሳይተያዩ ምናምን አይኖርም። ለማንኛውም በይህንን ጉዳይ ተመልክቶ ቤተልሔም የምትሰጠው ሀሳብ አስተያየት ካለ ወይም ደግሞ ልጇም ይህንን ጉዳይ ወይም ደግሞ ከቀድሞ ባለቤቷ የወለደችው ልጇም ወይም ታደለ ሮባ በዚህ ጉዳይ ላይ የሚሰጡት ሀሳብ አስተያየት ካለ ወደ እናንተ እንደምናደርስ እየገለጽንላችሁ ለዛሬ ያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።